ስትጽፉ ሎዶባር ብዬ ሰይሜዋለሁ ርዕሱን እና እሱን አንድ ላይ እናያለን። ቃሉን አንዴ እናንብብ። ከቁጥር 1 ጀምሮ በጌታ በኢየሱስ ክርስቶስ ስም አነባለሁ። ዳዊትም ስለ ዮናታን ስል ቸርነትን አደርግለት ዘንድ ከሳኦል ቤት የቀረሰው ይኖር ይሆን በማለት ጠየቀ። በዚያን ጊዜ ከሳኦል ቤት ሲባ የሚባል አንድ አገልጋይ ስለነበረ ወደ ዳዊት እንዲሄድ ነገሩት። ንጉሡም ሲባ የምትባለው አንተ ነህን ሲል ጠየቀው። እርሱም አዎን እኔ አገልጋይ ነኝ አለ። ንጉሡም የእግዚአብሔርን ቸርነት እንዳደርግለት ከሳኦል ቤት የቀረሰው የለምን ሲል ጠየቀ። ሲባም ለንጉሡ እግሮቹ ሽባ የሆኑ አንድ የዮናታን ልጅ አለ ብሎ መለሰለት። ንጉሡም የት ነው ያለው ብሎ ጠየቀ። ሲባም ሎዶባር በተባለ ስፍራ በአሚኤል ልጅ በማኪር ቤት ይገኛል ብሎ መለሰለት። ስለዚህም ንጉሥ ዳዊት ሜምፊቦስቴን ከአሚኤል ከማኪር ቤት ከሎዶባር ልኮ አስመጣው። የሳኦል ልጅ የዮናታን ልጅ ሜምፊቦስቴ ወደ ዳዊት በመጣ ጊዜ አክብሮቱን ለመግለጥ ለጥ ብሎ እጅ ነሳ። ዳዊትም ሜምፊቦስቴ ብሎ ጠራው። እርሱም እነሆ አገልጋይ አለ። ዳዊትም አትፍራ፣ ስለ አባትህ ስለ ዮናታን ስል በርግጥ ቸርነትን አደርግልሃለሁና የአባትን የሳኦልን ምድር በሙሉ እመልስልሃለሁ፣ ዘውትር ከማዕዴ ትበላለህ አለው። ሜምፊቦስቴ ለጥ ብሎ እጅ ነሳና እንደ ሞተ ውሻ ለምቆጠር ለኔ ይህን ያህል የምታደርግልኝ አገልጋይ ኧረ ማን ነኝ አለ። ከዚያም ንጉሡ የሳኦል አገልጋይ ሲባን ጠርቶ እንዲህ አለው፣ የሳኦልና የቤተሰቡ የሆነውን ሁሉ ለጌታ የልጅ ልጅ ሰጥቼዋለሁ። አንተና ልጆችና አገልጋዮች የጌታችሁ የልጅ ልጅ የሚበላውን እንዲያገኝ መሬቱን እረሱለት፣ ምርቱንም አግቡለት። የጌታን የልጅ ልጅ ሜምፊቦስቴን ግን በምንም ጊዜም ከማዕዴ ይበላል። በዚያን ጊዜ ሲባ 15 ወንድ ልጆችና 20 አገልጋዮች ነበሩት። ከዚያም ሲባ ንጉሡን ጌታዬ ንጉሥ አገልጋይን ያዘዘውን ሁሉ አገልጋይም ይፈጽመዋል አለው። ስለዚህ ሜምፊቦስቴ ከንጉሡ ልጆች እንደ አንዱ ሆኖ ከዳዊት ማዕድ ይበላ ነበረ። ሜምፊቦስቴ ሚካ የተባለ አንድ ትንሽ ልጅ ነበረው። ሲባ ቤተሰቦች በሙሉ ሜምፊቦስቴን ያገለግሉት ነበረ። ሜምፊቦስቴም ሁል ጊዜ ከንጉሡ ማዕድ ስለሚበላ ይኖር የነበረው በኢየሩሳሌም ነው። 2 እግሮቹም ሽባ ነበሩ ይላል። እግዚአብሔር የተባረከ ይሁን። ምናልባት ትንሽ 1-2-3 ደቂቃ ወስጄ ባክግራውንድ እንዲሁ ዝም ብዬ ለመስጠት ያህል እንግዲህ ይህ ታሪክ የተጻፈው ዳዊት ከነገሰ ከጥቂት ዓመታት በኋላ ነው ተብሎ ይገመታል። ምናልባት እንደምታውቁት ዳዊት በሁለተኛ ሳሙኤል ምዕራፍ 5 ላይ በኬብሮን አይደለ በዛ እንደነገሰ መጽሐፍ ቅዱሳችን ይነግረናል። የነገሰበት ስፍራ ያው ኬብሮን እንደሆነ ሁላችንም እናውቃለን። ዳዊት የንግስናን ከተቀባበት ወይም ደግሞ እስከነገሰበት ወይም ደግሞ ከተቀባበት መጀመሪያ ላይ ለንግስና ከተቀባበት እስከነገሰበት ጊዜ ድረስ በታላቅ ሰልፍ ውስጥ እንደነበረ እናውቃለን። ከመጀመሪያው ጀምሮ በተለይ በ17 ዓመቱ ተቀብቷል ተብሎ ይታሰባል። ዳዊት ከዛ ሰዓት ጀምሮ ሰልፍ ላይ ነበረ። በከባድ ሰልፍ ውስጥ ያልፍ ነበረ። እስከ ተቀባበት ጊዜ ድረስ በከባድ ሰልፍ ውስጥ ያልፍ ነበር። ምናልባት ዳዊት በኬብሮን ከነገሰ በኋላ ያከናወናቸውን ነገሮች ብንመለከት ብዙ ጊዜ
ነገስታት ወደ ስልጣን ሲመጡ ወይም ደግሞ በዚህ ሀገርም ወይም ደግሞ በእኛም ሀገር በተለያዩ ሀገራት ወደ ስልጣን ሲመጡ የመቶ ቀን ምናምን ተብሎ አይደለ የሚዘረዝሩ ነገር አለ። በመቶ ቀን ውስጥ ምን አይነት ነገር ሰሩ እንደሚባለው በዛ ኮንቴክስት እንዳታዩት። ነገር ግን ዳዊት የሰራቸው ነገሮች እንዳሉ ማየት እንችላለን። ሁለተኛ ሳሙኤል ምዕራፍ 5 ከ6 እስከ 16 ሄዳችሁ በምታዩበት ጊዜ ኢየሩሳሌምን ከጠላት ከበባ ነፃ እንዳደረጋት ማየት እንችላለን። እንዲሁም ደግሞ የእስራኤልን ነገድ አንድ እንዳደረገም መመልከት እንችላለን። እንዲሁም ደግሞ ኢየሩሳሌምን መቀመጫው አድርጓል። ዳዊት ኢየሩሳሌምን መቀመጫው እንዳደረገ ወይም ደግሞ የቤተ መንግስቱ ወደዛ ሽፍት እንዳደረገ እንመለከታለን። ከዛ ባለፈ የእግዚአብሔርን ታቦት በተለይ ሁለተኛ ሳሙኤል ምዕራፍ 6 ላይ ሄዳችሁ በምታዩበት ጊዜ የእግዚአብሔርን ታቦት ከአሚናዳብ አይደለ ከአሚናዳብ ቤት ወደ ኢየሩሳሌም በተዘጋጀለት ድንኳን ውስጥ እንዲቀመጥ አድርጓል። በተለይ እኔ ምናልባት በጣም የቀረልኝ ነገር በሁለተኛ ሳሙኤል ምዕራፍ 7 ላይ ሄዳችሁ በምታዩበት ጊዜ ዳዊት በቤተ መንግስቱ ላይ ተደላድሎ በተቀመጠ ጊዜ ይለናል አይደለ? ተደላድሎ በተቀመጠ ጊዜ እግዚአብሔርም በዙሪያው ካሉ ጠላቶች ባሳረፈው ጊዜ በዛ ጊዜ አይ ቲንክ የጽሞና ጊዜን ያገኘ ይመስለኛል። ምክንያቱም ዙሪያው ከበባ የነበረበት ጩኸት የነበረበት ውጣ ውረድ ውስጥ የነበረበት ጊዜ ነበረ ከዛ በፊት። ነገር ግን በሁለተኛ ሳሙኤል ምዕራፍ 7 ላይ ስታዩ ተረጋግቶ የተቀመጠበት በዙፋኑ ላይ ተረጋግቶ የተቀመጠበት በዛን ሰዓት ላይ ከጠላቶቹም ደግሞ እግዚአብሔር ከከበባ ሁሉ ያሳረፈበት ሰዓት ነበር። ልክ አርፎ በዛ ሰዓት ላይ ሪፍሌክት በሚያደርግበት ጊዜ አንድ ነገርን ሲያደርግ እናያለን። እሱ እዛ ጋር ቁጭ ብሎ ሲመለከት የነበረው የእግዚአብሔር ታቦት በምን ውስጥ ነበረ? በድንኳን ውስጥ ነበረ። እኔ በዚህ በተደላደለ ቤት ውስጥ ሆኜ የእግዚአብሔር ድንኳን ቤት ነው አለ። ማን? የእግዚአብሔር ታቦት ቤት ነው አለ። ውጭ ነው ያለው። እኔ ያማረ ቦታ ላይ እኖራለሁ። የእግዚአብሔር ቤት ግን ውጭ ነው ያለው። እኔ ያማረ ቦታ ላይ ነው ያለሁት። በቅናት ሲነሳ እንመለከታለን። ምናልባት ታሪኩን የምታውቁ እግዚአብሔር በንጉስ ማምነው በነብዩ ናታን በኩል መልእክትን እንደላከለት አይደለ? እግዚአብሔር ከሱ ጋር ቃል ኪዳን እንዳደረገ ምናልባት የተናገረው ነገር መልካም እንደሆነ እግዚአብሔር በዛ ቦታ ሲገልጥ እናያለን። ነገር ግን ቤቱን እሱ ሳይሆን ከአብራኩ የሚወጣው ልጅ እንደሚሰራ ግን መንግስቱን እንደሚያጸናለት ከሱ አልፎ ልጆቹ መንግስቱን እንደሚመሩ የጸና መንግስት እንደሚኖረው ሃሌሉያ። ኢየሱስ አልፎ ነበር እግዚአብሔር የተናገረው። ከሱ አልፎ ነበር የተናገረው። በዛ ውስጥ የኢየሱስ ክርስቶስን መምጫ እያሳየን ነው። ጽኑ ዙፋን ሲል ጽኑ መንግስት ሲል የሰው መንግስት ሊጸና አይችልም እስከ ዘላለም ድረስ። ዘላለም ድረስ ጽኑ የሚሆነው የኢየሱስ መንግስት ብቻ ነው። ያንንም የሚያመላክት ነበረ እና ሪፍሌክት ሲያደርግ ይሄንን ነገር ባየ ጊዜ እግዚአብሔር ከሱ ጋር ቃል ኪዳንን ሲያደርግ ትመለከታላችሁ። አይ ቲንክ ከዛ በኋላ ይመስለኛል ለሁለተኛ ጊዜ ዳዊት ሪፍሌክት ያደረገ ይመስለኛል። ምናልባት ቃል ኪዳን እሱም ደግሞ ከዚህ በፊት ቃል ኪዳን የገባውን ነገር ለመፈጸም የሄደ ይመስላል። ቁጥር እዚሁ ምዕራፍ 9 ላይ ሄዳችሁ ስታነቡ ቁጥር 1 ላይ ዳዊት ስለ ዮናታን ስለ ቸርነት አደርግለት ዘንድ ከሳኦል ቤት የቀረሰው ይኖር ይሆን በማለት ጠየቀ። በዚያም ጊዜ ከሳኦል ቤት ሲባ የሚባል አንድ አገልጋይ ስለነበረ ወደ ዳዊት እንዲሄድ ነገሩት። ንጉሱም ሲባ የምትባለው አንተ ነህ ሲል ጠየቀው። እርሱም አዎን እኔ አገልጋይ ነኝ አለው። ንጉሱም የእግዚአብሔርን ቸርነት እንዳደርግለት ከሳኦል ቤት የቀረሰው የለምን ሲል ጠየቀ ይላል። ዳዊት ምናልባት አንድ ጥያቄ ልትጠይቁ ትችላላችሁ። ለምንድን ነው ዳዊት ቸርነትን ለማድረግ የፈለገው?
ለዛውም ለሳኦል ቤት ለገፋው ላሳደደው ለ13 ዓመት አስቡት 13 ዓመት በብዙ ጫና ውስጥ የነበረ በዙሪያው ባሉ ሰዎች እንኳን እንዲጠላ ዳዊት እኮ ከሀገሩ ተሰዶ ወደ ፍልስጤም እንዲሄድ ያደረገው ራሱ ሳኦል ነበረ። እድሉን አግኝቶ ነበረ ለመግደል እንኳን መግደል የሚችልበት አቅም የነበረው ሰው ነበረ። ግን ቸርነትን ለማድረግ ተነሳ ዳዊት። ቸርነትን ለማድረግ ለምን ሲባል ስለ ዮናታን ስል ይላል አይደል? ስለ ዮናታን ስል ለሳኦል ቤት የቀረሰው አለን? ስለ ዮናታን ስል አንደኛው ስለ ለምን ብላችሁ በምትመለከቱበት ጊዜ በዳዊትና በዮናታን መካከል ንጹህ የሆነ ፍቅር ነበር። መጽሐፍ ቅዱሳችን ላይ አንደኛ ሳሙኤል ምዕራፍ 18 ላይ ሄዳችሁ መጀመሪያው ቁጥር ላይ ሄዳችሁ በምታዩበት ጊዜ የዳዊት የዮናታን ልብ አይደለ የዮናታን ነፍስ ከዳዊት ነፍስ ጋር ተቆራኘች፣ ወደደው። ንጹህ ፍቅር ነበረ በመካከላቸው፣ የወንድማማችነት ፍቅር ነበረ። ሰዎች እንደውም አንዳንድ ሰዎች ይሄንን ነገር በክፉ ነገር ይለውጡታል። መልካም የሆነ ፍቅር ነበረ በመካከል፣ ይዋደዱ ነበር። ጀኑን የሆነ ክፋት የሌለበት፣ ሐሜት የሌለበት፣ ምቀኝነት የሌለበት በመካከላቸው ንጹህ የሆነ ፍቅር ነበረ። እሱም ብቻ አይደለም፣ በዳዊትና በዮናታን መካከል ቃል ኪዳን ነበረ። አንደኛ ሳሙኤል ምዕራፍ 20 ላይ ታወጡልኝና ያንን እንመለከታለን። አንደኛ ሳሙኤል ምዕራፍ 20 ላይ ከቁጥር 1 እስከ 2 አነብና ወደ ታች ሄጄ አነብላችኋለሁ። ከዚህም በኋላ ዳዊት በአርማቴም ካለችው ከንዋት ዝራማ ሸሽቶ ወደ ዮናታን በመሄድ ምን አድርጌያለሁ? ምን በደልኩ? ምንስ ፈጸምኩ? አባትህ ሕይወቴን ለማጥፋት የሚፈልገውስ በፊቱ ምን ተገኝቶብኝ ነው ሲል ጠየቀ። ዮናታንም ይህስ ከቶ አይሁንብህ፣ አትሞትም። እነሆ አባቴ ትልቅም ይሁን ትንሽ ማናቸውንም ነገር አስቀድሞ ሳይነግረኝ አያደርገውም። ታዲያ አባቴ ይህንን ለምን ይደብቀኛል? ነገሩ እንዲህ አይደለም ብሎ መለሰለት። ወደ ታች ቁጥር 11 ላይ እንድታነቡ ፈልጋለሁ። ዮናታን በል ና ወደ ሜዳ እንውጣ አለው። ተያይዘውም ወጡ። ከዚያም ዮናታን ዳዊትን እንዲህ አለው፣ የእስራኤል አምላክ እግዚአብሔር ምስክር ይሆንብኝ፣ አባቴን ነገ መርምሬ ነገ ወይም ከነገ ወዲያ በዚህ ሰዓት እልክብሃለሁ። ስለ አንተ ያለውን አመለካከት በጎ ከሆነውም አሳውቅሃለሁ። ነገር ግን አባቴ ክፉ አስቦ ይህን ሳላሳውቅ ብቀርና በሰላም እንድትሄድ ባላደርግ እግዚአብሔር ክፉ ያደርግብኝ፣ ከዚያም የባሰ ያምጣብኝ። እግዚአብሔር ከአባቴ ጋር እንደነበረ እንዲሁ ከአንተ ጋር ይሁን። አንተም እኔ በሕይወት እስካለው ድረስ እዚህ ጋር አዳምጡኝ። አንተም እኔ በሕይወት እስካለው ድረስ እንዳልገደል የእግዚአብሔርን በጎነት አድርግልኝ። እግዚአብሔር የዳዊትን ጠላቶች ሁሉ ከምድር ገጽ በሚደመስስበት ጊዜ እንኳን የበጎነት ሥራ ከቤተሰቤ በፍጹም አይቋረጥ። ቃል ተግባብተው ነበረ፣ ኪዳን ነበራቸው በመካከላቸው። ምክንያቱም ሳኦል ዳዊትን ያሳደው ነበረ። ይሄ ኢንፎርሜሽን ከዮናታን ውጪ ነበረ። ዮናታን ይሄን ነገር ሊያውቅ አልቻለም። ለምንድን ነው አባት የሚያሳድ? መልካም ነገር ባደረኩ ጥፋት በሌለብኝ ለምንድን ነው አባት የሚያሳደኝ ብሎ እንደጠየቀው ይሄንን ነገር አጣርቼ እነግርሃለሁ። እውነት አባቴ ክፉ ነገር አስቦ ከሆነ ይሄንን ነገር እነግርሃለሁ እንዳለው። ከዛስ በኋላ ታሪኩ የምታውቁት ምናልባት ወደ ታች ሄዳችሁ በምታነቡበት ጊዜ ዮናታንም ወደ አባቱ ሄዶ ይሄንን ነገር ካጣራ በኋላ ዳዊት እንደሚገደል ባረጋገጠ ጊዜ ዳዊትን እንዳስመለጠው
ዳዊትን እንዳስበለጠው ሳኦል ራሱ ባወቀ ጊዜ ልጁ ላይ ጦር ወርውሮ ነበር፣ ለመግደል ደርሶ ነበር። አያችሁ ዮናታን ዳዊት እንዳይሞት ቸርነትን ያደረገለት ሰው ነው። መልካም ነገርን ያደረገ ሰው ነው። እግዚአብሔር ይባረክ። ኢየሱስ ጌታ ነው። ቸርነትን አድርጎለት ነበር። ለዚህ ዳዊት ይህንን አስቦ ይመስለኛል ቃል ኪዳን ስለነበራቸው በመካከላቸው ለዚህ ቸርነትን ቆጥሮ ያደረገ ሰው ነው። ጊዜን ሰዓትን ጠብቆ ቸርነትን ለማድረግ የተነሳ እግዚአብሔር ይባረክ። ሁለተኛው እዛው ቁጥር 3 ላይ ሄዳችሁ በምታነቡበት ጊዜ የእግዚአብሔርን ቸርነት ማደርግለት አለ። ኢየሱስ ጌታ ነው። ዳዊት በዘመኑ የእግዚአብሔርን ቸርነት ያየ ነው። ሃሌሉያ። ገና በልጅነቱ ያኔ ጠቦት በሚጠብቅበት ጊዜ፣ በረኝነቱ ጊዜ፣ አንበሳና ድብ በሚመጣበት ጊዜ የእግዚአብሔርን ቸርነት ያየ። ጎልያድን በሱ አቅም እንዴት አድርጎ ሊጥለው ይችላል? እግዚአብሔር ካልረዳው በስተቀር የተወረወረ ጦር እንዴት ሊያመልጥ ቻለ? ጦረኛ እኮ ነው ሳኦል። ነገር ግን እንዲያመልጥ ያደረገው ማን ነው? እግዚአብሔር ራሱ። የእግዚአብሔርን ቸርነት ያየ፣ የእግዚአብሔርን ምሕረት ያየ ሰው ነው። ሃሌሉያ። እግዚአብሔር የተባረከ ይሁን። ቸርነቱን ስላየ ኢየሱስ ጌታ ነው። የእግዚአብሔርን ቸርነት ስላየ የእግዚአብሔርን ቸርነት የማደርግለት ሃሌሉያ። ኢየሱስ ጌታ ነው። ዳዊት ሳኦል እንኳን መልካም ነገር ባያደርግለት ወይም ደግሞ ዮናታን እንኳን መልካም ነገር ባያደርግለት ከእግዚአብሔር ተነስቶ ቸርነትን ያደርጋል። ቸርነትን ያየ ነው በዘመኑ ቸርነትን ያየ። ሃሌሉያ ሃሌሉያ። የእግዚአብሔርን ቸርነት ያየ። ምናልባት ወንድሞቼ እንደ ሳይድ ኖት እንድትይዙ የምፈልገው ቸርነትን አድርጉ። አሜን አሜን። ቸርነትን አድርጉ። መጽሐፍ ቅዱሳችን ላይ ኤፌሶን ምዕራፍ 4 ቁጥር 32 ላይ እንዲህ ይላል፣ እግዚአብሔር በክርስቶስ ይቅር እንዳላችሁ እናንተም ይቅር ተባባሉ፣ እርስ በርሳችሁ ቸሮችና ሩህሩሆች ሁኑ። ቆላስይስ 3 ላይ እንደዚህ ይላል ከ12 እስከ 13 እንግዲህ የተቀደሳችሁና የተወደዳችሁ የእግዚአብሔር ምርጦች እንደመሆናችሁ ርኅራኄን፣ ቸርነትን፣ ትሕትናን፣ ጨዋነትን፣ ትዕግስትን ልበሱ። እርስ በርሳችሁ ተቻቻሉ። ከእናንተ አንዱ በሌላው ላይ ቅር የተሰኘ ነገር ቢኖር ይቅር ተባባሉ። ጌታ ይቅር እንዳላችሁ እናንተም ሌላውን ይቅር በሉ። ቸርነትን ያየን ሰዎች ነን። ቸርነትን ሳታዩ እዚህ ቦታ ላይ አልመጣችሁም። ቸርነትን ሳላይ እዚህ ቦታ ላይ አልመጣሁም። ቸርነትን ሳላይ የእግዚአብሔርን ቃል እዚህ ጋር የተናገርኩ አይደለም። ቸርነትን ሳታዩ እዚህ ቦታ ላይ አልዘመራችሁም። የእግዚአብሔርን ቸርነት ይብዛም ይነስም ያየን ሰዎች ነን። ከምንም በላይ የክርስቶስ ሕይወት በእኛ የተገለጠ ነው። ሕይወቱን የሰጠን ነው። ሃሌሉያ። ቸርነት ተደርጎልናል ወንድሜ። ቸርነት ተደርጎላል። ቸርነት ተደርጎልሻል። ቸርነትን አድርጉ። የተጎዳችሁ፣ በቤት የተጎዳችሁ፣ በቤተሰብ የተጎዳችሁ፣ በእናት በአባት የተጎዳችሁ፣ በጓደኛ የተጎዳችሁ፣ በስራ ቦታ ላይ የተጎዳችሁ፣ በቤተ ክርስቲያን ሳይቀር የተጎዳችሁ ቸርነትን አድርጉ። ስትነሱ ሰውየውን እያያችሁ አይደለም፣ መነሻችሁን እግዚአብሔርን አድርጉ። ሰውየውማ ደካማ ነው፣ ሰውየውማ ይጠፋል፣ ሰውየውማ ሊወድቅ ይችላል፣ ሊሳሳት ይችላል። ቸርነትን ለማድረግ በምትነሱበት ጊዜ ከሰውየው አትነሱ፣ ከሴትየዋ አትነሱ፣ ከቤታችሁ አትነሱ፣ ከአባታችሁ አትነሱ፣ ከእናታችሁ አትነሱ፣ ከእግዚአብሔር ተነሱ። የእግዚአብሔርን ቸርነት ያያችሁ ናችሁ። አሜን አሜን። ቸርነትን ያየንን እያንዳንዳችን። ለዚህ ቸርነትን አድርጉ። ቸርነትን እናድርግ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው።
ቸርነትን አድርጉ። ሃሌሉያ። እዚህ መልካምነትን ከሰው አስባችሁ ሳይሆን ከእግዚአብሔር ለመቀበል ይህንን እንድታደርጉ በጌታ ፍቅር አሳስባችኋለሁ። እንግዲህ ዳዊት የሚቀበለውን አስቦ ሳይሆን ኢንቴንሽናሊ ነበረ። የሚቀበለውን አስቦ አይደለም፣ የሚሰጠውን ቸርነት አስቦ ነው የተንቀሳቀሰው። በዚህ ዲተርሚኔሽን ነበረ የሄደው። ይህንን አስቦ ነበረ ፍለጋ የወጣው ቸርነትን ለማድረግ። ምንም ያልተቀላቀለበት፣ ምንም ኢንቴንሽን የሌለው፣ ክፉ ኢንቴንሽን የሌለው፣ በመልካምነት የተሞላ እግዚአብሔር ይባረክ። ፈልጎ ፍለጋ ውስጥ እንደገባ እንመለከታለን። በዚህ መሃል ነበረ ሲባ የተባለ የሳኦል አገልጋይ የነበረ፣ አሁን ደግሞ የዳዊት አገልጋይ የሆነ ሰውን ያገኘው። እዚህ መሃል ምናልባት ሲባ ማለት የሳኦል ንብረት አስተዳዳሪ ነው። አሁን ላይ በዛ ሰዓት ላይ በጊዜው በተለይ ሳኦል ከሞተ በኋላ ንብረቱን ያስተዳድር የነበረ፣ ብሩን፣ ወርቁን፣ መሬቱን፣ እርሻውን፣ ቤቱን ሲያስተዳድር የነበረ ሰው ነው። ለዚህ ዳዊት ምናልባት ኢንፎርሜሽን ይኖረዋል ያ ብሎ አስቦ ሊሆን ይችላል። ምክንያቱም የሳኦል ንብረት አስተዳዳሪ ከሆነ በሳኦል ዙሪያ ያለውን ነገር ሊያውቅ ይችላል። ለዚህ ዳዊት ያንን አስቦ ይመስለኛል። ኢንፎርሜሽንም ኖሮት ሊሆን ይችላል ወደዛ ሄደበት። ስለዚህ ዳዊት ንጉሱም ሲባም ለንጉሱ ቁጥር 3 ላይ ንጉሱም የእግዚአብሔርን ቸርነት እንዳደርግለት አይደል እንዳደርግለት ከሳኦል ቤት የቀረሰው የለምን ሲል ጠየቀ። አለ ሰው። ሲባም ለንጉሱ እዚህ ጋር በደንብ እንድታዳምጡ ይፈልጋሉ። ሲባም ለንጉሱ እግሮቹ ሽባ የሆኑ አንድ የዮናታን ልጅ አለ ብሎ መለሰለት። ይኸውላችሁ አንዳንድ ጸሐፊዎች ሲባን እንደ ብሪጅ ወይም ደግሞ እንደ ኮኔክተር ሊንክ እንዳደረገ በዳዊትና በሜምፊቦስቴ መካከል እንደ ሊንክ ተጠቅመዋል ወይም ደግሞ አገናኝቷል ብሎ የሚያስቡ እንደ መልካም ይወስዱታል። እንደ መልካም አድርገው ይወስዱታል። አንዳንዶች ደግሞ ኦፖርቹኒስት ነው ይላሉ። ሁኔታን ተጠቅሞ ለራሱ ጥቅም የሚያውል ሰው ነው። ጊዜና ሰዓትን አይደለ? ምክንያቱም ለመሰላችሁ በተለይ እኔ ተንኮል ያለበት ይመስላል ይሄ ሰው። ከባድ ተንኮል እንዳለበት የምታውቁት ሁለተኛ ሳሙኤል ምዕራፍ 16 እና 19 ሄዳችሁ በምታዩበት ጊዜ በሜምፊቦስቴና በዳዊት መካከል ጥልን ለመፍጠር ሞክሮ ነበር። ለዚህ እኔ ሁለተኛውን ሐሳብ ነው ወስደ ይቅርታ አድርጉልኝ። እንደ ተንኮለኛ ነው። ለመሰላችሁ እንደዚህ ያልኩት አለን ብሎ በሚጠይቅበት ጊዜ ፖይንት አውት ያደረገው ሜምፊቦስቴ ብሎ ስሙን እንኳን አልጠራም። ስሙን አይደለም የጠራው። ሽባ የሆነ ሁለት እግሮቹ አንድ እግር አይደለም ሁለት እግሮቹ ሽባ የሆነ አንድ የዮናታን ልጅ አለ። ፖይንት አውት እያደረገ ያለው አለመቻሉን አቅም እንደሌለው እየነገረው ነው። ለጥቅም ሊውል እንደማይችል ያ የሚያመላክተው ለጥቅም አይሆንም። ምንም ነገር ማድረግ አይችልም። ምንም ነገር ሊፈጥር አይችልም። ቢመጣ ምንም ነገር የሚፈይደው ነገር የለም። ያንን አስቦ ነበር። አየ ሽባ ነው ሲል ሌላ ነገር አይደለም። ምንም ነገር መስራት አይችልም። ምንም ነገር ማድረግ አይችልም። በዛ ዘመን ሽባ የሆኑ ለምጻም የሆኑ ሰዎችን እንደ መርገም አይደለ እንደ እርግማን ይቆጠሩ ነበር። ስለዚህ ሊጠቅም አይችል። ለመንግስት አይጠቅም፣ ለሰው አይጠቅም። ከሰው ቁጥር እንኳን ሊቆጠር የማይችል ሰው ነው።
ያንን ያመላከተ ነበር። እሱም ብቻ አይደለም፣ ምናልባት ደግሞ ሜምፊቦስቴ ቢመጣ ንብረቱን እሱ ሊወስድ ይችላል። ወራሽ ነዋ፣ የልጅ ልጅ ነዋ። ንብረቱን ማን ነው እያስተዳደረ ያለው? ሲባ ነው እያስተዳደረ ያለው። ለዚህ ሜምፊቦስቴ ቢመጣ ወራሽ ነው፣ የልጅ ልጅ ነው፣ ቀጥተኛ የልጅ ልጅ ነው። ለዚህ የቀረው እሱ ነው ያለው፣ ወንድ ልጅ ነው። በዛ ጊዜ ወራሽ እነሱ ናቸው፣ የእርሱ ነበረ። የመውረስ አንትኑ ነበረው፣ አቅሙ አለው። ግን ያንን ነገር እንዳይሆን ስላሰበም ሊሆን ይችላል ተብሎ ይታሰባል። ሌላው የት ነው ብሎ ዳዊት ሲናገር ወዴት ነው ያለው ብሎ ሲጠይቅ እናያለን አይደለ? ቁጥር 4 ላይ ሄዳችሁ ታዩ። ንጉሱም የት ነው ያለው ብሎ ጠየቀ። ሲባም ሎዶባር በተባለ ቦታ ላይ ይገኛል አለ። ይኸውላችሁ ሁለት ነገር፣ አንደኛ ፖይንት አውት ያደረገው ምንድነው? ሽባነቱን፣ ሁለተኛ መገኛውን ስፍራውን ነው። ሎዶባር ትርጓሜውን ዝም ብዬ ለማየት ሞከርኩኝ። ያትዬ ዲስፕሌይ አድርግልኝ። ሂብሪው አላነብም፣ ያው እዛ ጋር ተጽፎላችኋልና ሎ የሚል ወይም ደባርና ሎ አይደለ? ሎና ደባር ሎ ነጌት ነው የሚያደርገው፣ which is ደባርን ነጌት ነው የሚያደርገው። ለዚህ ኖ ወይም ደግሞ ናት ማለት ነው። ትርጓሜው ግን ደባር የሚለው በአጠቃላይ ሄዳችሁ በምታዩበት ጊዜ ቃል የሆነ ነገር ፓስቸር ማለት ይሄ የግጦሽ መሬት፣ ለምለም የሆነ መሬት ማለት ነው። ፍሩት ያለበት አይደለ? የለመለመ መሬት እንደማለት ነው። ግጦሽ መሬት ኮሚኒኬሽን ይለዋል። ሎዶባር ሲሆን ምንድነው የሚያደርገው? ይሄን እንዳለ ያጣፈዋል። ምንም ቃል የሌለበት፣ ምንም መገለጥ የሌለበት ጨለማ የሆነ ለምለም ያልሆነ ደረቅ የሆነ መሬት። ሎኬሽኑ በምስራቅ ዮርዳኖስ አካባቢ ላይ የሚገኝ፣ ገለዓድ አካባቢ ላይ የሚገኝ ከእስራኤል ውጪ የሆነ፣ አንዳንዶች እንደውም ጭራሽ ሎኬሽኑ ራሱ በእርግጥ አይታወቅም ብሎ ያስባሉ። ለዚህ እንደዚህ አይነት ቦታ ላይ ነው የሚኖረውም ብሎ የማመላከቻ ነው። ጨለማ የሆነ ምንም ነገር ኮሚኒኬሽን የሌለበት፣ ከሮያል ፋሚሊ ጋር ምንም አይነት ኮኔክሽን የሌለበት፣ ህይወት የሌለበት፣ በጣም የተሰበሩ፣ በጣም ድሃ የሆኑ፣ በጨለማ ውስጥ ያሉ ሰዎች የሚሰበሰቡበት ቤት እንደማለት ነው። አይሶሌት የሆነ መንደር ማለት ነው። ምንም አይነት ህይወት የማይወጣበት ቤት ማለት ነው። ኑሮ ማነው? አገር ማለት ነው። ሰፈር ማለት ነው። መንደር ማለት ነው። ፍሩትፉል ያልሆነ ድራይ የሆነ ደረቅ የሆነ ምድረ በዳ ማለት ነው። እንዲህ አይነት ቦታ ላይ ነው የሚኖረው ብሎ ሲናገር ታያላችሁ። ደረቅ ምንም ነገር የሌለበት፣ ህይወት የሌለበት፣ ጨለማ ብቻ የነገሰበት፣ የሚበቅል ነገር የሌለበት፣ ተስፋ የሌለበት፣ ሐዘን የነገሰበት፣ ነገር ግን ሃሌሉያ ምንም እንኳን ጨለማ የነገሰበት ቦታ ቢሆንም፣ ምንም እንኳን ሐዘን ያለበት፣ ምንም እንኳን ተስፋ የሌለበት ቦታ ቢሆንም፣ ምንም እንኳን ሜምፊቦስቴ እንከን ያለበት ሰው ቢሆንም፣ ንጉሥ ግን እሱን ከመፈለግ አልባዘነም። ንጉሥ ተነስቷል። ንጉሥ ፍለጋ ወጥቷል። ወደዛ ወደ ጨለመበት ቦታ
ተስፋ ወደ ሌለበት አይጠቅምም ወደ ተባለበት ቦታ ወጥቷል ንጉስ። አንዴ ወስኖ የወጣበት ቦታ ነው። ከዛ ስፍራም አስጠራው ይላል መጽሐፍ ቅዱስ። አስጠራው ካለበት ቦታ ላይ። ስለዚህም ንጉስ ዳዊት ቁጥር 5 ላይ ሜምፊቦስቴን ከአሚኤል ከባኪር ቤት ከሎዶባር ልኮ አስመጣው። ቁጥር 6 ላይ የሳኦል ልጅ የዮናታን ልጅ ሜምፊቦስቴ ወደ ዳዊት በመጣ ጊዜ አክብሮቱን ለመግለጥ ለጥ ብሎ እጅ ነሳ። ከዛ እንደዚህ የሚል ቃል አለ። ኢየሱስ ጌታ ነው። ዳዊትም ይላል ሜምፊቦስቴ ብሎ ጠራው። እግዚአብሔር ይባረክ። ማን ብሎ? በስሙ ጠራው። ስብራቱን አይደለም ያየው፣ እንከኑን አይደለም ያየው፣ ስሙን ጠራው። ሜምፊቦስቴ ብሎ ጠራው። ሜምፊቦስቴ አየ ሲባ ፖይንት አውት ሲያደርግ የነበረው የሱን ድክመት ነበረ፣ ውድቀቱን ነበረ፣ እንደማይረባ ነበረ ሲገልጥለት የነበረው። ዳዊት ግን ስሙን ጠራው፣ ሜምፊቦስቴ። አየህ፣ በድክመቱ አልተሳለቀም፣ በድክመቱ ላይ አልቀለደም፣ በስሙ ግን ጠራው። ቁጥር 7 ላይ ዳዊትም ይላል አይደለ፣ አትፍራ፣ ስለ አባትህ ስለ ዮናታን ስል በእርግጥ ቸርነትን አደርግልሃለሁና አትፍራ። እንዴት ልብን የሚያሞቅ ልብን የሚያሳርፍ ንግግር ነው። ምን አስቡት፣ ይሄ ሰው ምናልባት እዛ ሎዶባር በተባለ ቦታ ላይ የሄደበት ፍራቻ ነው። ዳዊት በነገራችን ላይ በንግስና ወቅቱ ወይም ደግሞ ከነገሰ በኋላ he has every right የማጥፋት የመደምሰስ ከምድር ገጽ የማጥፋት መብት ነበረው። መብቱን ግን አልተጠቀመም። ፍርሃት ውስጥ የነበረ ሰው ነው። ማንም አያገኘኝም። ምክንያቱም ሁለተኛ ሳሙኤል ምዕራፍ 4 ላይ ነው ይሄ ልጅ በ5 ዓመቱ ሽባ የሆነው። ሞግዚቱ አቅፋው ስትሮጥ በጦርነት መሃል ወድቆ በዛ ጊዜ ነው ሽባ የሆነው። ከዛ ሰዓት ጀምሮ ይሄ ሰው መገኛው እዛ ነበረ። ምክንያቱም ከዚህ በኋላ የሚመጡ ነገስታት ያጠፉኛል ብሎ አስቦ ሊሆን ይችላል እዛ የተደበቀው ምንም በሌለበት ቦታ ላይ። ለዚህ ማንም እዛ ቦታ ላይ ዘው ብሎ ሊመጣ የሚችል ማንም የለም። አትፍራ፣ ደስ አይልም? ንጉስ መጥቶ አትፍራ አትፍሩ ሲላችሁ በአይምሮአችን የምናስበው ብዙ ነገር ሊሆን ይችላል። ሜምፊቦስቴም በዛ ሰዓት ላይ የሚያስበው ብዙ ነገር ሊሆን ይችላል። የሚያስጨንቀው ነገር አለ። ንጉስ ነው የጠራው፣ ንጉስ ነው የጠራው። ግን አትፍራ፣ ኢየሱስ ጌታ ነው። አትፍራ አለው። የንጉስ ቃል ምን አይነት ስሜትን ይፈጥር ይሆን? ከዛ በኋላ ሪስቶሬሽን ነው የሆነው። ስትመለከቱ አንድ ባንድ ዘረዝርላችኋል። አትፍራ ካለው በኋላ ምን አገኘ ሜምፊቦስቴ? ቁጥር 7 ላይ እንመልከት። አንደኛ ቁጥር 6 ላይ በስሙ ጠራው። አየ ነገሩን ሳይሆን ድክመቱን ሳይሆን ምን አደረገው? በስሙ ጠራው። ከዛስ ቸርነትን አደረገለት። ቁጥር 7 ላይ እዛው ቁጥር 7 ላይ የአባትን
ኢየሱስ ጌታ ነው። የአባትን የሳኦል ምድርን ምን አደርግልሃለሁ? እመልስልሃለሁ። በሲባ ተይዞ የነበረ ሲባ ሲያስተዳድረው የነበረ ይህ ሰውዬ እኮ በድህነት ውስጥ ይኖር የነበረ ሰው ነው። ንብረት ኖሮት ወራሽ ሆኖ ሳለ ከእጁ ተነጥቆ ሲባ ሲያስተዳድረው የነበረ እሱ ግን እዛ ጫካ ውስጥ የነበረ ምድረ በዳ ላይ የነበረ የአባትን የሳኦልን ምድር ምን እልሃለሁ? እመልስልሃለሁ። እዛው ቁጥር 7 ላይ ዘውትር አለው ከማዕዴ ምን ታደርጋለህ? ትበላለህ። ኢየሱስ ጌታ ነው። በንጉሥ ማዕድ ለመቅረብ እንኳን የማይበቃ ሰው የነበረ ነገር ግን ንጉሥ ባሰበው ጊዜ የሆነ እግዚአብሔር የተባረከ ይሁን። ከንጉሥ ማዕድ ትበላለህ። ከንጉሥ ልጆች እንዳንዱም ደግሞ ምን ነበር ይላል? እንዳንዱ ነበር ይላል። ቁጥር 11 ላይ ሄዳችሁ ታዩ። ከንጉሥ ልጆች እንዳንዱ ነበረ። አዶፕት አደረገው አይደል? አይደል ወይ? አሜን ነው። አዶፕት ነው ያደረገው። እንዳንዱ አይደል? ከልጆቹ እንዳንዱ በማዕዱ ዙሪያ ይበላ ነበረ። እሱም ብቻ ስፍራውን ከሎዶባር ወደ ምን ቀየረው? ወደ ኢየሩሳሌም። ሃሌሉያ! ኢየሱስ ክርስቶስ ለዘላለም ጌታ ነው። አየህ፣ ንጉሥ ባሰበ ጊዜ ከሎዶባር እዛ ባዶ በነበረበት ጨለማ ካለበት ቦታ ላይ ክብር ወዳለበት ኢየሱስ ጌታ ነው ወደዛ አመጣው። ስፍራውን ቀየረለት። ስፍራችንን የቀየረልን ሜምፊቦስቴ ይህን ሁሉ ክብር ባየ ጊዜ ይለናል ቁጥር 8 ላይ ሜምፊቦስቴ ለጥ ብሎ እጅ ነሳና እንደ ሞተ ውሻ ለምቆጠር ለኔ ይህን ያህል የምታደርግልኝ አገልጋይ እረ ማን ነኝ? እንደምን እንደ ውሻም አይደለም ያለው። እንደምን እንደ ሞተ። አስቡ፣ የሞተ ውሻ ለምንም የማይጠቅም ራሱን የሚያይበት መነጽር፣ ራሱን የሚያይበት መንገድ እንደ ሰውም አይደለም፣ እንደ ውሻም አይደለም፣ እንደ ሞተ ውሻ። በአጭር አማርኛ በሰው መካከል ልሆን የሚገባኝ ሰው አይደለም። ለዚህ ክብር ይቅርና የሞተ ውሻ ይሸታል። አርቃችሁ ነው የምጥሉት። መንደራችን፣ ሰፈራችን ሊገባ አይችልም። ርቆ የሚጣል ነው። ርቆ የሚጣል ራሱን በዛ የሚያይ ሰው ነበረ። እኔን ክብር አገኝ ዘንድ እኔ ማን ነኝ? ይህን ጥያቄ ዳዊትም ጠይቆ ነበር። እዚህ ምዕራፍ 7 ላይ ሄዳችሁ በምታዩት እግዚአብሔር ቃል ኪዳን ከገባለት በኋላ መንግስትን አጸናልሃለሁ ካለ በኋላ ቸርነትን ካደረገለት በኋላ እኔ ማን ነኝ ብሏል ዳዊት። ሁለተኛ ሳሙኤል ምዕራፍ 7 ላይ ሄዳችሁ ታዩ። እኔ ማን ነኝ አለ። ወደቀ፣ ተደፋ፣ ራሱን አዋረደ። እኔ ማን ነኝ ይሄን ሁሉ ክብር አገኝ ዘንድ? ወንድሞቼ የኛ ህይወት ልክ እንደዚህ ነው። የኛ ህይወት ልክ እንደዚህ ነው። ዳዊት ለሜምፊቦስቴ ካደረገው ይልቅ እግዚአብሔር በክርስቶስ ኢየሱስ በኩል ለኛ ያደረገው ይበልጣል። አሜን አሜን። ኢየሱስ ክርስቶስ ለዘላለም ጌታ ነው።
እግዚአብሔር ለኛ ያደረገው ይበልጣል። በልጁ በኢየሱስ ክርስቶስ ቦታ ስፍራን የሰጠን መገኛችን ጨለማ የነበረ ሕይወት ያልነበረን ጠፊዎች የነበርን ሰዎች ነበርን። እያንዳንዳችን ታሪካችን ቢጠና ታሪካችን ቢታይ በጨለማ ውስጥ የነበረ ማንነት ነበረን። ሙት ነበረ ማንነታችን። ተስፋ አልነበረንም። ስፍራን እናገኝ ዘንድ የበቃን አልነበረን። ብቁ የሆነው እሱ መጥቶ አዳነን እንጂ አገኘን እንጂ እኛም ፈልገነው አይደለም ፈልጎ ያገኘን። ዳዊት ሜምፊቦስቴን ፈልጎ እንዳገኘን ንጉሥ ኢየሱስ ፈልጎ አገኘን። ካለንበት ቦታ ያወጣን ምሕረት ቸርነቱን ከኛ ያልከለከለ የሰራዊት አምላክ እግዚአብሔር የተባረከ ይሁን። ሃሌሉያ። እግዚአብሔር ያደረገው መልካም ነው። ለኛ ያደረገው ዳዊት ለሜምፊቦስቴ ካደረገው በላይ ለኛ ያደረገው መልካም ነው። አንድ ኮሜንተሪ ላይ ያገኘሁትን ጽሑፍ ላንብብላችሁ። ምናልባት ዲስፕሌይ ብታደርጉልኝ ደስ ይለኛል። For David to rescue and restore Mephibosheth cost him only the land of Saul, which he had never paid for to begin with. But for God to restore us and bring us into his family, Jesus had to sacrifice his life. Our inheritance is much more than a piece of real estate on earth. It's an eternal home in heaven. እግዚአብሔር ይባረክ። ኢየሱስ ጌታ ነው። እኛ ዳዊት ለሜምፊቦስቴ የከፈለው ምንም አይደለም። ኦን የሚያደርገው ወይም ቤተሰቡ ኦን የሚያደርጉትን መሬት ነው የመለሰለት። እግዚአብሔርን ግን ያስከፈለው ልጁ ለማን? ለኔና ለናንተ። እኛ እንድን ዘንድ እኛ ሕይወትን እናገኝ ዘንድ እኛ ስፍራችን ይቀየር በሰማያዊ ስፍራ ስፍራን ያስቀመጠልን ኢየሱስ ይባረክ። ሃሌሉያ። መጽሐፍ ቅዱስ ሲናገር ኤፌሶን ምዕራፍ 2 ላይ እንደዚህ ይላል። እናንተ ይለናል አይደለ? የወይድ ጥቅስ እናንተ በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ። በዚህም የዓለምን ክፉ መንገድ ተከትላችሁ በአየር ላይ ላሉት መንፈሳውያን ኃያላን ገዢ ለሆነውና አሁንም ለእግዚአብሔር በማይታዘዙ ሰዎች ላይ ለሚሰራው መንፈስ እየታዘዛችሁ ትኖሩ ነበር። እኛ ሁላችን በአንድ ወቅት የሥጋችንን ምኞት እያረካን መንገዱንም እየተከተልን በመካከላቸው እንኖር ነበረ። እንደ ሌሎቹም የቁጣ ልጆች ነበረን። ነገር ግን በምሕረቱ ባለጠጋ የሆነ እግዚአብሔር ለኛ ካለው ታላቅ ፍቅሩ የተነሳ በበደላችን ሙታን ሆነን ሳለ በክርስቶስ ሕያዋን አደረገን። የዳናችሁት በጸጋ ነው። እግዚአብሔርም ከክርስቶስ ጋር አስነሳን፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከእሱ ጋር አስቀመጠን። ስፍራን ያገኘን ትላንትና ስፍራ ያልነበረን ጨለማ የነበረውን ማንነታችን ከክርስቶስ ጋር በሰማያዊ ስፍራ አስቀመጠን። ስፍራችን ተቀየረ። ያ ነው የሆነልን ወንድሞች፣ ይሄ ሆኖልናል። አሜን አሜን። ዳዊት ለሜምፊቦስቴ ካደረገው ይልቅ እግዚአብሔር ለኛ ያደረገው በልጧል፣ ደሞም ይበልጣል። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን አሜን። እኛን የታደገን ያዳነን እግዚአብሔር ይባረክ። ስለዚህ ቸርነትን እንደተቀበልን ቸርነትን እናድርግ። አሜን አሜን። በክርስቶስ ባገኘነው ሕይወት ደስ እያለን ሐሴት እያደረግን እንኑር። እንዲሁም ደግሞ ይህንን ያገኘነውን ቸርነት ያገኘነውን ምሕረት ያገኘነውን ወንጌል ለሌሎች ደግሞ ማስተላለፍ ይሆነልን። አሜን አሜን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሁላችንም እንነሳና እንጸልያለን።